ጎመኑ ገና እየበሰለ ነው። ስለዚህ በደረቁ ስለሆነ መጣብሰው ሽግር ቤተሰብ ዛሬ ብሎጋችን ቤት ከማጽዳት ይጀምራል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አብራችን ቆዩ። ቤታችን ጠረግረግረግ አረግንና መወልወል ብቻ ይቀርናል ማለት ነው። ያው ሰዓት ስለማይበቃኝ በላው ስቀነጥስ ነው የቆየሁት። ገና ያልተጨረሰ ደግሞ ማለኝ እንደምታዩት እና በላው እየቀነጥስኩ ነው። ሚጥሚጣ ላስፈጭ ማለት ነው። ከዛም እንግዲህ እቃ እናጥባለን፣ ወጥ እንሰራለን ምሳችንን። እናንተ ማበረታቱኝ የገዙኝ ሀባይ ማለት ነው። የእናንተ እገዛ ያስፈልገኛል። ቤቴ በጣም ቀዝቅዞብኛል። ብሎጋችንን አብረን እንስራ። እዚህ ደግሞ እቃዎችን ልጠብ ማለት ነው። እቃችን በዚህ መልክ አለ። ትናንትና እንግዲህ እሰራለሁ ለምሳ ብዬ የገዛሁት ሀበሻ ጎመን ማለት ነው። እንግዲህ እንደምታዩት ጠንዙሏል ማለት ነው። ጠንዙሏል የገበሬ ነው፣ ግን ትናንትና ደንግጬ ስለነበረ ተልሰራው ቀረሁኝ ማለት ነው። ስልኬ ጠፍቶ አለፍላል። ዛሬ ይሰራል ብላችኋለሁ። እቃ ነጠብና አብረን ምሳ እንሰራለን። ሀባይብ ቤተሰብ እቃችንን አጠጣን። እንደምታዩት እቃችንን ተተረፏ አድርገናል። እቃችንን ፏፏፏ አድርገናል ማለት ነው። አሁን እንግዲህ የበጎቻችን ቤት እና የጥጆቻችን እንደዚሁም የዶሮ ቤቶቻችንን ማጽዳት ነው የሚቀረን ማለት ነው። እነሱን ፏፏ አድርገን ወደ ምሳ ስራ እንገባለን። እና ስፈለፍል የነበረውን በቀሎ እንደዛ አስጥቻለሁ። እንደዚሁም ቡና ለቅሜ ነበር። ቡና ማሳጣን እና ቅድሚያ የምንገባው እንግዲህ ወደ ጥጆቻችን ቤት ነው። እንግዲህ ለምን እንደሆነ አላውቅም፣ እርጥብ አለቀ መሰለኝ። ፍርፍር ያለ ነው በታቸው ምናምን። ስለዚህ ሰብሰብ አድርገን ውሃ ደረግ አድርጌያሻለሁ ማለት ነው። እንደዚሁም የዶሮ ቤታችን እንደምታውቁት በተለኩስ ነው። የዶሮ ቤታችንን እንጠርጋለን። እንዴት አያችሁስ? እና አብራችሁን ሆኖ አበረታቱኝ ቤተሰብ ማለት ነው። ሲገዙኝ ደግፍ አድርጉኝ። እናንተ ስታግዙኝ ነው። እናም ቤተሰብ በታችንን አንድ ቦታ ሰብስበነዋል ማለት ነው። ውሃ አድርጌበታለሁ እና በዚህ መልክ የታሸነው እውነት በቱ ራሱን አፍቆኝ ነበረ። እንዴት ብትሉኝ እውነቴን ነው የምላችሁ። ኩበት እየጠፈጠፍኩ ምናምን ደህና ለማገዶ እያደረኩት ነበርና ሰውቶች ገጠር ሄዶብኝ ነበረ። ከዛም በቃ ምን ልጠፍጥፍ ያለኝን እየጨረስኩ ምናምን ብቀር ሜዳ ላይ ሆሆ ለካ ጌታዬ ይሄንን ማታሳጣኝ አልኩላችሁ እላችኋለሁኝና አሁን ይሄው መተውልኛል። 2 ቀናቸው ጠፍ እናደርጋለን። ያው እኔ በአንድ ስልክ ስለሆነ ነው እሺ ማላፈጥ ነው። ሆኖም ግን ላሳያችሁ ብለን ነው። ብሎጋችን ያበደ ነው እና ይሄን ይመስላል። በታችንን እንጠፈጥፋለን። የዶሮ ቤት መጥረግ ከባድ ነው። ግን ምን ይደረጋል፣ ይጠረጋል ማለት ነው። ያው እኔ በአንፊቱ እንደዛ አድርጌ ባንድ ቤቶች ጋር እንጠርገውና ያው ስለሚያኩስ መሬት ኬሻ ላይ ይቀመጣል ማለት ነው እስከሚብላላ። ይሄ እንግዲህ ዶሮችም ብዙ ስለሆነ የሚያድሩት ማለት ነው። የራሳቸው ቤት አላቸው። ጧት አወጣቸዋለሁ ማለት ነው። ማታ ራሳቸው ይገባሉ። ቀድቀድ ግን ሲሄዱ ይውላሉ። እስካሁን አልታሰሩም፣ አዘጋኋቸውም ማለት ነውና የከብቶችን ቤት እንዲህ እየጠረኩ ነው። እንግዲህ ሁልጊዜ ነው እንደዚህ የምሰራው። ግን ሁልጊዜ መቼም ብሎግ አይሰራም። ተመሳሳይ ነገር ይሰለቻችኋል። ለየት ያለ ነገር ቢኖር ጥሩ ነው፣ እናንተን የሚያስተምራል ምናምን ይባላል። እና የኛ ኑሮ ደግሞ ይሄው ነው ማለት ነው። እና እንደምታውስ እያወጣሁ ነው ቆሻሻው ወደ ውጭ ማለት ነው። እዛ ኬሻ ላይ ይደረጋል። ፏ አደረኩላቸው ማለት ነው የጥጆችን። ያ ደግሞ የዶሮቼ ቤት ነው። ታች 2 እንደገና እዚህኛው ላይኛው አለ ማለት ነው። በዚህ ደግሞ ጨምራለሁ እያልኩ ነው። ሳይድ ቢሰራልኝና ይሄን ይመስላል።
እናማ የደሃ ብሎግ ስራችን እንደቀጠለ ነው። እዚህ ደግሞ የበጎች ቤት ያኔ የት ነው ያሉት ብያችኋለሁኝ። ክችን ውስጥ ነው ያሉት። ሀቅ ለማውራት ማለት ያው ክችን እኔ ለቀን አንዳንድ ስራ ለመስራት ነው እንጂ አልጠቀምበትም። ያው ሙቀጫ ምናምን አለው። ከዛ ውጭ ምንም ነገር የለውም ማለት ነው እዚህ። ስለዚህ ያው ዛሬ ዶሮቹ ይመስሉኛል በዚህ መልክ ምድጃዬን ምንቅርቅሩን አጥቶልኝ አገኘኋቸው ማለት ነው። እና አንዳንድ ጊዜ ከባድ ነው። እዚህ እንግዲህ እንቁላል ላይ ጥሩ ፈልገው ይሁን ምን ይሁን ባላቅም እንደዚህ አመድ በአመድ አድርገውልኝ እንደምታዩት አገኘኋቸው ማለት ነው። ነውስ በጉ ፈቶ ይሁን የማውቀው ጉዳይ አላቅም። ብቻ ምጣዴ ተርፎልኛል ዛሬም በድጋሚ ብቻ እንስሳና ክችና አንድ ከሆነ ችግር ነው እና አንድ ቀን ምጣዴን ያሳጡኛል ብዬ እያሰብኩ ነው። ፈጣሪ እርዳኝ። እና አሁን እንደምታዩት ጠረቅ እናድርቅና ምሳ ከመስራታችን በፊት ይሄን ፏ ማድረግ አለብን ማለት ነው። ያው እዚሁ ስለሆነ ምሳ የምሰራው ክሰል የለኝም፣ ክሰል አልገዛሁም። እንግዲህ ክሰል ለመጠቀም አልቻልኩም ማለት ነው። እና ይሁን ለበጎ ነው፣ ይሄም ያልፋል ይባላል ማለት ነው። ይሁን አዳ ስታገኙ ሰላም ስላችሁ በግ ካልኩኝ ያው በጋር ስለምሆን በጋር ስለምቀመጥ ነው። እሺ ምንድነው ከአረብ ሀገር አይደለም እንደ መጣሽው ምንድነው እንዳትሉኝ። እሺ ሰምታችኋል። ቅስሜን እንዳሰብሩት አይ ነው። አንቺስ ፍግፍግ ትሸቻለሽ ምንድነው አረብ ሀገር አይደል እንደ መጣሽው እንዳትሉኝ። ያ በጎች ጋር ነው ስራ የምሰራው። እሺ እና ብቻ ከባድ ነው፣ ግን ይሁን ብለን ተቀብለን እየኖርን ነው እላችኋለሁ። አዱንያ እንደዚህ ነው ለማይሞላ ዱንያ። እና በርቱ እናንተ ብቻ ጠንክሩ። እኛን እያያችሁ ተስፋ ለሚኖራችሁ እህቶቼ አብሽሩና ኑሩ። ባለው ነገር የሰው ልጅ ደስተኛ ሆኖ መኖር ነው። ብቻ ከባድ ነው ቢሆንም በዚህ መልክ ጠራረኩት ማለት ነው። አደረኩት ማለት ነው። ያው ቆፍረውት ነው ያበላሹት እንጂ በጣም ምርጥ ነበር በፊት። ሆኖም እንደዚህ ጠርጌያለሁኝ። ልፈስና ዳይ ወደ ምሳ ስራችን እንገባለን ማለት ነው። ምሳ ስራ እና ቤተሰብ ጎመን በጤና እየሰራን ነው። ዛሬም እየተሰራ ነው ጎመን በጤና። ለብ ነው መስራት ያለብኝ። ድስት ያራራ ጎመን በጤና እና እንደዚህ እየሰራራን ነው። ዛሬ ምሳ ከኔ ጋር ናችሁ ቤተሰብ። እና ቤተሰብ ካሮት እንደዛ አድርጌ ጨምሬበታለሁ ማለት ነው። ጎመናችንን ጎመን ዛሬ ጎመን በጤና። ካሮቱን ለምን በፊት አልጨመርሽውም የምትሉኝ ትኖራላችሁ። ቀጠን ስላደረኩስ ችግር የለውም። ጎመኑ ገና እየበሰለ ነው። ስለዚህ በደረቁ ስለሆነ የምጠብሰው ችግር አያመጣም እላችኋለሁኝ። እኔ ለእንትን ስለፈለኩት ነው እንደዚህ። እና በዚህ መልክ ኩበታችንን ያነደርን ኩበት ነው ማነደው ይሄው። እና ጎመናችን በዚህ መልክ እናበስላለን ማለት ነው። የኩበት ጢስ ሊገለኝ ነው። እናም ጎመናችን በዚህ መልክ በስሏል ማለት ነው። አሁን ጨው እንጨምርበታለን። ድንች የጨመርኩበትን ፓርት አላሳያችሁም ይመስለኛል። ቢሆንም ጨው እንደዚህ ታረጉበታላችሁ ማለት ነው። ጨው ከዛም ታቀላቅሉትና ቃሪያ እንጨምርበታለን። የዛሬው ጎመን የተለየ ነው። ጎመን ይሏቸዋል። እንደዚህ ነው በቃ የደሃ ስጋ ይሉታል ማለት ነው እናቶቻችን። ቢያርሱ እንደ ጎመን አይጎርሱ ነው ተረቱ።
እናም ቃሪያችንን በዚህ መልክ ከተፍ ከተፍ አደረግንና ቀላቀልን። እንግዲህ ልናወጣ ነው ማለት ነው። ከዛ ሽሮአችንን እንሰራለን። ሽሮአችንን ተክ እናደርጋለን። እንግዲህ ጎመናችን በዚህ መልክ በስሏል ማለት ነው። ቃሪያችን ጋር እንደዛ ቀላቀል ነው። ቃሪያው ማብሰል የለበትም በቃ። እና ሙያዬን ከመቶ ስንት ትሰጡታላችሁ? ከመቶ እና ለማንኛውም ይሄን ይመስላል።